ሰማኛለ አይንደ ቀልድ አይመቸኝም እሺ ራሱን ስተወድቃ እየተንፈራፈረች ነው በዚሁ ለቀን ውስጥ ቤት ይለቃችሁ ልምጡ እሺ አሳልፈኝ እስኪያሹ አረበዴት ወዴት እንደዚህማ መሆን የለበትም ሆኗል ይሄ ነገር በህልሜ ነው እንዴ የጠፋው እንደሆነስ እኔ ምን አገባኝ ይቅርታ አሩት ዶክተሩ በስሪንጅ በሽታ ይወጋት ጀመር እንዴ ሰምኛለሽ ተፈቻትፈቼ እኔ ጉዳይ አይደለም ሲጀመር እኔ ለሊቤት ምን ልሰራ ይዳሉ አሁን መች ይገባሃል ለራስህ መሆኑ አታደርገው አድርጓለች ከመጣ ዴቭን አገባለሁ የሚለውን ቅዠትሽን ተይና ወደ ቤት ተነስ ለጋኝ ነው ሰው ከወደቀበት ሲነሳ ያስደስታል እንጂ ያስከፍል እንዴ ለዚህ ስራችሁ ዋጋ ትከፍላላችሁ አንቺም አንተም ጠብቁኝሽ እና ታዲያ ካልነገርከኝ እኔ ጠንቋይ አልቀልም በምን አውቃለሁ ምን ቤዛ ተፈታች ልኳን በለሳየት ነው ያሻል ምን ልትሰሪ መጣሽ እሱ አንቺን አይመለከትሽም አሁን ከዚህ ቤት ውጡልኝ ምን ምንድነው አየሹ ለሊ ምንድነው ከዛሬ ጀምሮ ይሄ ቤት የኔ ነው እንዴት ሆኖ እሱን ከኤላ ጋር አውሪ ምን ማለት ነው ኤላ እኮ ይሄን ቤት የገዛው በእኔ ስም ነው ምን ማረጋገጫለሽ የኔ ቆንጆ አንቺ ነሽ የወሰድሽው ካንቺ ጋር ለምጨቃጨቅ አልመጣሁም ለሊ አሁን ኮታችሁን ሰብስባችሁ ከዚህ ቤት ውጡልኝ ከዛሬ ጀምሮ ይሄ ቤት የኔ ነው አልወጣም ቤዛ ይሄንን ብጣሽ ወረቀት ይዘሽ ስለመጣሽ ማምንሽ ይመስልሻል አሁን ነው ከቤት ውጪልኝ እሺ ውጪ ቆይ ምን አይነት ድራማ ነው የጀመርሽው እንዴት ተፈታሽ ኢንስፔክተር ጋር መደወል አለብኝ ማንንም ሰው ጋር ብትደውሉ እኔ ነፃ ሰው ነኝ እሺ እንዴት ሆኖ ነገርኩሽ እኮ ላንቺ ማብራራት አይጠበቅብኝም አሁን ከቤት ይውጡልኝ ቤዛ ትግስቴን አታስጨርሽ ሌላ ነገር ሳይከተልሽ አንቺ ራስሽ ከቤት ይውጪልኝ እውይ ሲመስለኝ የምትሄዱበት የላችሁ መሰለኝ እኔ እንደናንተ ክፉ አይደለሁም 2 ቀን ሰጣችኋለሁ በዚህ 2 ቀን ውስጥ ቤት ይለቃችሁ ልሙጡ እሺ ቆይ ትንሽ እንኳን አታፍሪ ድንገት መተሽ ከቤት ይውጡልኝ ታያለሽ ቆይ ምን ማለት ነው አደይ እቺ ልጅ አንድ ነገር ሳላደርጋ በፊት አስወጪልኝ ምንም ማድረግ አይጠበቅብሽም እኔ ራሴ እወጣለሁ ግን ቀድሜ እንደነገርኩሽ 2 ቀን ብቻ ነው ያለሽ በዚህ 2 ቀን ውስጥ ካልወጣሽ በህግ ሰዎች ተገዳችሁ እንድትወጣ አድርጋችኋለሁ እሺ የህግ ሰዎች ቆይ ስለምን የህግ ሰዎች ነው የምታወሪው ድንገት መተሽ እንደዚህ ማለት መብት የለሽም እሺ አሁኑኑ ከቤት ይውጪልኝ ሰምኛለሽ ስለተታገልሽ የምታመጪው ነገር የለም እስከ ዛሬ እዚህ ቤት ውስጥ ቀብረር ብለሽ ኖረሻል ከዚህ በኋላ ግን ይሄ ቤት ነው ሳትወጂ በግድሽ ከዚህ ቤት ትወጫለሽ እሺ አልወጣም እሺ እስኪ ወንድ ነሽ ታስወጪኛለሽ ማን ነው ወንድ እኔ ከዚህ ቤት የሚያስወጣኝ እናያለን እሱ ያንቺ ምርጫ ነው ለማንኛውም አንዱ 2 ቀን ሰጥቼሻለሁ በዚህ 2 ቀን ውስጥ ቤቴን አስረክብኝ እሺ አልወጣም እሺ አደይ ቆይ ቤዛ ምን ይጨልሽ ነው ያለችው አልቁም ለልዬ እኔም እኮ ግራ ገባኝ ቆይ ምንድነው የተፈጠረው ይችተል ፍቅር ወይ ዲቪ ፍቅር ዳኒን ያለው እንዴ እኔ በምን አውቃለሁ ለምን ጠይቀኛለህ ፍቅር እባክሽ የለሊ ፋይል በድጋሚ ጠፍቷል ከዚህ በፊት ደግሞ ያደረግሽው ነገር አረሳውትም እሺ እንዴ የጠፋው እንደሆነስ እኔ ምን አገባኝ እጅሽ አለበት እኔ ምንም የማውቀው ነገር የለም ዳኒን ካገኘሁት በጣም ቆዩ እየዋሽሽ ለምን ዋሻለሁ ምንም የማውቀው ነገር የለም ፍቅር እባክሽ አታስመስይ እሺ ቤዛ ታስራለች ሌሎቹም ታስሯል ቆይ ማን ሊወስዶ ይችላል ታዲያ እንደው እንደዚህ እንዴ ወዴት ትወስደኝ ነው ዳኒት እንዳለ ትነግሪኛለሽ አሹ ዴቭ ምንድነው እሱ ፍቅር እማዬ ምን እያደረጋችሁ ነው እህትዬ ፍቅር ሄለሊ ቤት ገብታ እቃ አንስታውታ ነው ምን እሱንማ ባቡሩ ይናገር ባቡሩ አቤ በጣም ደስ ብሎኛል የኔ ቆንጆ እንኳን ደስ ያለሽ ይኸውልሽ ከዚህ በላይ ቆንጆ ቤቶች ደግሞ ገና እንገዛለን አባቴ በደህና ጊዜ ጥሩ ንብረት ነው አውርሶኝ ያለፈው ቆያቺ ቤዛ ታስራ ቀረች ማለት ነው አይደል መሆኑ ነው እንግዲህ ሄሉዬ ሰለብሳሙን ነገር ሰምቼ አላውቅም ይኸውልሽ ግማሽ ብር ከፍያለሁ ግማሽ ብር ደግሞ ከተፈራረሙን በኋላ ከፍላለሁ ማን ነው ሰላም ለዚህ ቤት ይሁን ዳኒ ሄሉዬ የኔ ድብራ እንዴት ነሽ ኤቢ ፒስ ነው ዳን እንዴት መጣ አልመሰለኝም ነበር መቼስ ቤዛ መፈታቷን ሰምተሃል እንዴ ቤዛ ተፈታች እንዴ አዎ እድሜ ላንተ ገንዘባችሁ ስራ ሰርቷል ማለት አልገባኝም ቤቱን ልሸጥ የነበረው እህቴን ለማስፈታት ነው ገንዘብ ስለሚያስፈልገኝ እዳችንን ሁሉ ከፍለናል እድሜ ላንተ ኤቢ እንዴ ምስጋናው ምን አመጣው ቤቱን እኮ ሸጠልኝ ነው አይ ቤቱን አልሸጥኩልህ ምን አዎ በዚህ 3 ቀን ውስጥ ቤቱን ለቃችሁ ውጡልኝ ምን እንደዚህ ባይሆን ደስ ይለኝ ነበር እናንተ ደግሞ ይሄ ነገር አይከብዳችሁም አትዘኝብኝ ሄሉ ባልሽ መላ ያለው ሰው ነው ትሰማኛለህ ይፈለገ ገንዘብ ይብሉስ ለምን ባንኩ ገንዘብ አይኖርኝ ተስማምተን እንዲ ልብስን እንዳጠብሽልኝ ወዴት ነው ቆይ እስኪ ዞር በልልኝ አሹ
ቆይ ወይት ለሜት ነው እንደዚህ መገሰግሹ? አያገባክ። እንዴት አያገባኝም? ቆይ ደግሞ ሮማኒ ምን በለሻት ነው? ምን አለችኝ? አለችክ? አንቺ ልጅ ከፍቅር ጋር ማለት ተጀመርሽ በኋላ ንግግርሽ ሁሉ አላመር ብሏል። ኡፋሹ አሁን ስለሌላ ሰው ማስበበትም የማወራበትም ጊዜ ላይ አይደለም። ተወኝ በቃ። እንዴት ነው ነገሩ? ባካችሁ ዶክተሩ በስሪንጅ በሽታ ይወጋት ጀመር እንዴ? እንዴት ያለ ነገር ነው? ይሄማ የዶክተሩ ጉዳይ ብቻ አይመስለኝም። ይሄን ነገር መጣራት አለብኝ። ቆይ ልከታተላት። ደግሞ በሬማ እንዲጠብቅልኛል። ሰላም ዶክተር። እንዴ ዶክተር፣ ይሄ ነገር በህልሜ ነው እንዴ? ኧረ ዳይመንድ ምን ተኝቻለሁ እንዴ? አንቺ ቤዛ? ህልም አይደለም ዳይመንድ፣ አሁን ነኝ ቤዛ ነኝ። እንዴ ማለት ቆይ መቼ ተፈታሽ? ትንሽ ቆየሁ ዶክተር። እንዴ እንዴት ልትወጪ ቻልሽ? ቆይ አምልጠሽ ነው? አይ አይደለም፣ እንደውም ለእናንተ ማስረዳት አይጠበቅብኝም። ምን አባሽ ነው የምታስረጂው? ተናገሪ። እንዴት አባሽ አድርገሽ ነው አምልጠሽ የመጣሽው? ምን አገባ ዳይመንድ? አክሽ አትጋጋጭ፣ ይልቅ ተናገሪ። እንዴት ነው ያመለጥሽው? ትሰማኛለህ? አንተን አይመለከትም። አትሰማም እንዴ? ትሰሚኛለሽ? ኢንስፔክተር ጋር ከመደወሌ በፊት እንዴት እንደመጣሽ ተናገር። ኢንስፔክተሩ ጋር መደወል ምንም ጥቅም የለውም ዶክተር። ይልቁንስ አሁን የመጣሁበትን ነገር ልንገርህ። ምንድን ነው እሱ? ምን መሰለ ዶክተር፣ የስራ ልምድ እንድጽፍልኝ እፈልጋለሁ። ተፈትራታለህ? ዞር ወደዛ፣ ልቀቀኝ። እናንተ በማያገባችሁ ባትገቡ ነው የሚሻላችሁ። እሺ? አይ ካላችሁ ግን ሁለታችሁንም ዋጋችሁ ነው መሰጣችሁ። አረ ና ወገን ስጠኛ። ትሰማኛለህ? ካሁን በኋላ እሷ መንካት አይደለም ቀና ብለን እንዳታያለሽ። አረጋጋው በቃ። አመመህ እንዴ? አይ ደህና ነኝ። ባቡር ጋር ደውይለት። ብትለቁኝ ነው የሚሻላችሁ። እሺ? በማያገባችሁ አትግቡ። አሁን ብቻዬን አይደለሁም። አንለቅም። ቆይ አትፈራራ ነው እንዴ? ፈራችሁም አልፈራችሁም ከኔ ጋር መፎካከሩ አያዋጣችሁም። እሺ? ትሰማኛለህ? ባቡር ሳይመጣ የትም አትሄድም። እሺ? ደውይለት። ድረስ መጣች? አዎ ቤኪ፣ እዚህ ድረስ መጣ። ከቤት ይውጡልን አለች። እንዴት? ቆይ ለዚህ ተረጋጋሽ? አረ አንቺም እዚህ ነበርሽ? አዎ ቤዛ መታ ቤቱ የሷ እንደሆነና ከዚህ እንድንወጣ ነገረችን። ቆይና ዝም አላችሁ? ለምን ለፖሊስ አልደወላችሁ? ደውለን ነበር እኮ ቤኪ፣ ግን እሱም በነፃ እንደወጣች ነው የሚያውቀው። ቆይ እንዴት ሆኖ ነው በነፃ የምትወጣው? እሷ ምንም ጥፋት የለባትም ነው የሚለኝ። ሁሉንም ነገር ገጅራ ላላካ ነው የወጣችው። እንደዚህማ መሆን የለበትም። ሆኗል ቤኪ። ቆይ እሺ እንዴት ነው በዚህ ፍጥነት ቤቴን በስሟ ልታዞር የቻለችው? ይሄ ቤት ቆይ ማለቴ የኤላን ነበር እንዴ? አይ በሌሊ በስሟ ገዝቶላት ነው። ገባኝ። ምናልባት እሱ አይ አያደርገውም። እንደዛ ማድረግ ለምን አስፈለገ? አይታወቅም። ለሊ ምናልባት ሊሆን ይችላል። አይ አይሆንም። እንደዛ መሆን የለበትም ቤኪ። እሺ በቃ እንጂ ተረጋጊ። እኔ ያገኛታለሁ። እሺ አጅሪት ደግሞ ምን ልትሰሪ መጣሽ? ዴቢ ያለ? አዎ አለ። ከቤቱ የት ሄደን ብለሽ ነው? ኡፍ አሳልፈኝ እስኪ አሹ። ኧረ ወዴት? ይኸውልሽ እንዲሁ እንደመረብሽ ወደ መጣሽበት ትመለሽ። ዲ አሹ ደግሞ ወዴት ነው የምመለሰው? አልሚነች እዚህ አድርሳኝ ሄደችው። ዴብ ደግሞ በጣም ቆየብኝ። በዛ ላይ እዚህ ቤት የመምጣት ፍላጎት እንደሌለኝ ታውቃለህ። አይ አይደል? ሻኪራ ዳይመንድ ወይ ሻኪራይ፣ እዚህ ነህ እንዴ? አዎ እዚህ ነኝ። ምን ነው ሻኪራይ ፈለግሽኝ እንዴ? አይ ዳይመንድ በሉ እኔ ለቄስ ትርፍ ነው መሰለኝ። እንዴ ቆይ እንጂ ዳይመንድ። አይ ዶክተር፣ ከዚህ በላይ ከቆየው ፈጣሪ ይቅር ያለኝም። ሻኪራም ደግሞ ነው ይደብራል አይደለ ሻኪራ? አዎ ልክ ነሽ አንቺ። እሺ ሰላም አለይኩም። አይ ዶክተር። እሺ ይኸውልህ ዶክተር። ምን ሩታ? ከፍቅር ጋር መተን ነበረ? አዎ መታችሁ ነበር። የለንም በቅርብ እኮ ነው የተዋወቅነው። አትርሽ እንጂ ሩታ። በእርግጥ መጥፎ ልጅ አይደለሽም፣ ግን ደግሞ እዚህ መላልሽ እየረበሽ ነው። ዶክተር እንደሱ አትበል። እንደዚህ ስትለኝ የባሰ አንተ እንድፈልግህ ታደርገኛለህ። ሩታ የተግባባን አይመስለኝም። እሺ ቆይ ለምን አትማሪም? አሁን እኮ የትምህርት ዘመን መስሎኝ። የነገርኩህን ነገር ትረሳለህ ማለት ነው ዶክተር? እንዴ ምን ነግረሽ ነበር? ምንድን ነው? ትምህርቴን አቋርጬ ነው የመጣሁት። ስለ አባቴ ነግሬህ ነበር እኮ። እሱንም እኮ አውቃለሁ ሩታ። እና እያወቅህ ዶክተር፣ ቤተሰቦቼ እኮ እዚህ አይደሉም። ብቻ ተው፣ አትረዳኝም። እሺ ሩታ ቆይ ምንድን ነው ንገሪኝ እስኪ ልረዳሽ።
ለራሴ ያልገባኝ ነገር ምን ብዬ ነው የምነግርህ? ምን ተብሎ ነው የሚናገረው? ግራ አትጋቢ ሩታ። እኔ በቃ እኔ አልሽኝሽ። የእውነት? አዎ ሩታ። ምን ነው? ደስ ይለኛል ዶክተር። ፍቅር ተናገሪ። ምን ልናገር ማዬ? ምንድነው ያደረግሽው? ያጠፋሽው ነገር ምንድነው? ተናገሪ። እኔ ምንም አላደረኩም። እራሱ ነው ዝም ብሎ መጥቶ የጮህብኝ። ሲጀመር እኔ ለሊ ቤት ምን ልሰራ ሄዳለሁ? አይ ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አለሽ። ዴቤት ነው። ሌላኛዋ ደግሞ መጣች። ማን ያስገባሽ? አሹ ነው? አዎ። ቆይ ትልቅ ሰው አይደሉ እንዴ እርሶ? እንዴት ማለት? ለምንድን ነው ለአሹ እንዳያስገባኝ የነገሩት? ቆይ ለምን ይጠሉኛል? አንቺ ባለጌ! እናቴ ምንስ ብትል እንዴት እንደዚህ ትናገረታለሽ? አንቺን ያናገረሽ የለም። ዝም ስትበይ በጣም አበዛሹ። ሲጀመር እዚህ ቤት እንዳትመጪ ተብለሻል ነበር። ምን ልትሰሪ መጣሽ? መቼስ አንቺን ፈልጌ አልመጣ ዴብዬን እንጂ። ሲጀመር ይሄ ቤትም እናንተም አትመጡኝም። ማነሽ? ቤሪ። ብንከባበር ጥሩ ይመስለኛል። ጨምላቃ አንቺ ጋጦጥ! አሁን ቀጥ ብለሽ ከዚህ ቤት ውጪ። ዴብዬ ጠብቂኝ ብሎኛል። እሱ መቼም እንደዛ ይልሽ። ይልቅ አንቺ ራስሽ ለራስሽ የነገርሽው ነገር ይሆናል። እኔ ምንም የሚመለከተኝ ነገር የለም። አሁን ተነሽና ከዚህ ውጪ። ልቀቂኝ! አንቺ ልቀቂኝ! ምን አይነት ፍጥረት ነሽ? በጣም የምታሰለችው። እጭ አለቀሽ። አንቺ ቀበጥ ትሰሚኛለሽ? አዎ ማሚ፣ ግን እኮ አይ ግን ብሎ ነገር የለም። ይበቃሃል እንግዲህ ዴቭ። እሺ ይበቃኛል። ይህን ሁሉ ነገር ማድረገው ግን ላንቺ ብዬ ነው። እሺ ይሁን፣ ለኔ ብለህ አድርገው፣ ችግር የለም። አሁን መች ይገባሃል ለራስህ መሆኑ። ማሚ አንቺ ወደዛ ተመለሽ። እኔና ቤሪ ቀስ ብለን እንመጣለን። ያው አንዳንድ ነገሮችን እዚህ ማስተካከል አለብን። እሺ እመለሳለሁ። ግን የምመለሰው አንተና ቤሪ አብራችሁ መሆናችሁን ሳይ ብቻ ነው። መቼም አባት ከሰማ ምን ሊፈጠር እንደሚችል ታውቃለህ አይደል? አውቃለሁ ማሚ፣ ግን ምንም እድል አትሰጪኝም? በጭራሽ። ከአደጋ ምንም አይነት ነገር እንዳታስብ። ይበቃሃል ዴቭ። ወደ ኋላ መመለስ የለም። ወይኔ ጉዴ! እና አልሚ ዴቭ ነው ትወርጃለሽ? አይ ዶክተር ንዳው እለፋቸው። እና ለምን ትደበቂያለሽ? አልሚ ካየችን ሌላ ነገር ታወራለች። እለፋቸው ዶክተር። አየሽ አይደል ልጅ ነሽ ምልሽ እኮ ለዚህ ነው። አሁን አመንሽኝ አይደል? እኔ ልጅ አይደለሁም ዶክተር። እንደውም እጠይቅሻለሁ እያልኩኝ። ቆይ ለምንድን ነው ዳይመንድ ሻኪራ የሚልሽ? ዳንስ ስለሞት። እሺ ቆይ በሰዓቱ ለኔ ምን ነበር እያልከኝ ነበር? ስለዚህ ቤዛ ብቻዋን አይደለም ይሄንን ያደረገችው ማለት ነው። ያንተም እጅ አለበት። በጣም መጥፎ ሰው ነሽ ኤላ። ቆይ እንዴት በዚህ ልክ እኔን ታታልለኛለህ? አስበህበትማ ነው ጊዜ ጠብቀህ አሁን ላይ እንደዚህ ያደረገው። በቃ ይበቃኛል። ከዚህ በኋላ እኔ ካንተ ጋር አላወራም። እሺ አይመለከትም ኤላ። እኔ ከማንም ጋር መሆን እችላለሁ። እሺ መብቴ ነው። ምንድነው ለሊ? ኤላ ነው ቤዛ ቤቱን ካርታ በስሟ እንድታዞር ወክልና የሰጣት። እንዴት? ስለኔ ነገረችው ነገር አለ አይደል? እሱ ደግሞ ሙሉ በሙሉ አስተሳሰቡን ቀይሮታል። ታያትንገረው ግን እሺ ቆይ አይደል? እኔ የፈለገ ነገር በሆንስ እሱ ምን ይመለከተዋል? እሱ እዛ የራሱን ህይወት ተደላድሎ እየኖረ አይደል እንደ ያለው። ቆይ ሌላ የነገረሽ ነገር አለ? ስለ ቤኪም ሰምቷል እና ይስማ እሱ። አታ ምን እሺ ነው? ምንድነው እንደዚህ የምትጠጠድፈኝ? ዳይመንድ ጉዶኝ ይልሃለሁ። እንደፈራሁት ሄሉን አገቷት ወሰዷት አይደል? ይሄን ነበር የፈራሁት። ይሁን ዳይመንድ ተጨንቅ ያለው እኮ ምንድነው የምትለው? ቆይ እና ታዲያ ካልነገርከኝ እኔ ጠንቋይ አልቆል በምን አውቃለሁ? ንገረኝ። ምን ሆነ ነው? ዳኒ እኮ ጉድ አደረገኝ። በእናትህ ዳኒ ጉድ አደረገኝ? ደግሞ ከሱ ጋር በምን ተገናኛችሁ? ዳይመንድ ቤቱን ለገዛው እኮ ተስማምተን ነበር። ኢቨን ግማሽ ክፍያ ራሱ ከፍዬዋለሁ። ሙሉ ክፍያ ከፍላለሁ ብዬ ጠበቅኩኝ። ድንገት መጥቶ ከቤት ወጡ ብሎ ጉድ አደረገኝ። ምን እንዴ? ቆይ አንተ በምን አመንከው? ቤቱ ላይ ብድር አለብኝ። አባቴ ላድርግ በእናትህ። ወሬ ጠፍተህ ነው? እናንተማ ምን አለባችሁ ተያይዛችሁ እንደዚህ ተሽከርከሩ። ቤዛ የለ ዳኒ የለ ምን አለባችሁ እናንተ ፈልሰስ ብሉ። ዳይመንድ መቀባጠሩን ተውና ስለ ቤዛ ሰምታል ማለት ነው እንዴ? ቆይ እንዴት ሰማችሁ? የሌሊን ቤት በስሟ አዝሯለች። ለሊ ለችግር ውስጥ ነው ዳይመንድ። አረ እነዚህ እህትና ወንድሞች አልተቻሉ እንዴ? አሁን እኮ አቤን እኮ አቶ ዳኒ ቤቱን ካልገዛኝ ብሎ ሿሿ ሰራኝ ብሬን አጭበረበረኝ ብሎ እኮ ሲነግረኝ እኮ ነው እናንተ የመጣችሁት። ዳይመንድ የሆነ ነገር ማድረግ አለብን። አንቺ ላይ ማን ደረሰብሽ? ይኸውልሽ አንቺ እዚህ ነገር ውስጥ አትግቢ። በቃ ሁለታችሁም እዚህ ነገር ውስጥ መግባት የለባችሁ። አረ በእናትህ ለሊ ተነካሽ ማለት እኮ ወንድሜ ተነካ ማለት ነው። እሺ አሁን እሱ እንደዚህ ካደረጉ ወደኛ መዞራቸውን ሲቀራል። አሁን ይኸውልህ ወሬን ተውና ና ተከተለኝ። ለነገሩ እንደውም አንተን ይዤ ከመሄድ ቀመጥልን ይዤ ብሄድ ይሻለኛል። እሷ ታኮራኛለች ካንተ። አረ እሺ ግን ደግሞ ሰዓት ይለኛል። ፈጠና። እሺ
ግን ደግሞ አንድ ነገር አድርግልኝ። ምንድን ነው? እንካ። ምን ላድርገው? ቪዲዮ። ኦኬ፣ ቪዲዮ ካልተቀረሽ መደነሳችን ማለት ነው? እንደሱ ለማለት ፈልጌ አይደለም፣ ግን ደግሞ ዳንስ ስለደነስኩልክ የሆነ ነገር ታደርግልኛለህ። እስኪ እሱን መጀመሪያ ችሎታሽን ይሆናል እንወስናለን። እሺ፣ ሊጀምር ነው። እከሳለሁ እንጂ እመነምናለሁ፣ ፍቅር ማንን ገሎ እሞትልሃለሁ፣ ፍቅር ሰው ገደለ ሲሉም አልሰማሁ። ባቡሬ ምን እያደረጋችሁ? ሩታ እኮ የተለየ ችሎታዋን እያሳየችኝ ነበር። ጥሩ በቃ ዶክተር እፈልጋለሁ። እሺ ደውልልኝ። ምን ነው በሰላም ነው? ሙዳችሁ እኮ እንዳላበላሽ ብዬ ነው። አረ ምንም ችግር የለውም። ምንድነው ባቡሬ ንገረኝ። ስለ ቤዛ መፈታት ሰምተሃል እንዴ? ምን? ቤዛ ተፈታች? አዎ ሰምቻለሁ። እኔ ጋር መታ ነበረ። ምን ነው? ዶክተር ችግር እየፈጠረች ነው። ቆይ እንዴት ነው በዚህ ፍጥነት ልትወጣ የቻለችው? ገጀራው ታስሯል። ሁሉ ነገር ያደረገው ገጀራ ነው። ቤዛን አስገድዷት ነው ያደረገው ነው የሚሉት። እሺ ስለዚህ መድኃኒቷ እስር ሳይሆን ሌላ ነገር ነው የሚገባው ማለት ነው። እሷ ሌላ ነገር ማድረጉ ባቡሬ ችግር ውስጥ ይከታል። በቃ ተዋት። ፈጣሪ ስሯን ይክፈላት። እኛ መቅጣት አለመቻላችን አትመልከት። እሱማ እንደፈለገች እኔ ምን አገባኝ። ነገር ግን የምታረጋቸው ነገሮች እያየው ዝም አለ። ቆይ ባቡሬ የተፈጠረ ነገር አለ እንዴ? ተፈጠረ። እኔ ለራሴ ደክሞኛል። እኔ እንድክም ይበለኝ እናቴ። አሁን እኮ ፍቅር ሮማኒ ከማድ ቤት ራሷን አታውቅም ስትለኝ አቅሌን ስቼ እኮ ነው መምጣቴ። እንደዚህ በደህና ማገኝሻል መሰለኝ። እንዴ ያማታል እንዴ? ኧረ እኔ ምንም አልሆንኩም እንዴ። እስቲ ሮማኒ ራስሽን ኡፍ አታድክመኛ። እሺ እኔ ለራሴ ደክሞኛል። አታይም ደግሞ ስራ እየሰራው ነው። በዛ ላይ ደግሞ በጣም ነው የደከመኝ። አንቺን ከልጄ ራቂ በማለት ብቻ ከልጄ ላርቅሽ አልቻልኩም። ሄሎ ተነስተልኝ። አወከኝ? አዎ ቀደም ያናገርኩ አልሚ ነኝ። የልጅቷን አድራሻ አሁን እልክልሃለሁ። በአስቸኳይ አርግ ያልኩህ። ሰራተኛው አደይ ክፍል 219 ተለቋል። ውዶችዬ ሊልዬ እንግዲህ ቤቷን ተነጥቃለች። ኤላ ለቤዛ አግዟት ውክልና ሰጥቶ ሊልዬን ቤቷን አስነጥቋታል። ውዶችዬ እንግዲህ የዴብ እናት በድጋሚ ከአደጋ ዴብና አደይ ተገናኝተው ስላየቻቸው አደይን አደይን ልታስይዝ አስባለች። አደይን ልታሳግታት ነው ውዶችዬ። እንግዲህ አበበና ሄሉ ጉድ ሆነዋል። ዳኒ ቤቱን ሸጥኩላችሁ ካላቸው በኋላ ግማሽ ብር ካስገቡለት በኋላ እንግዲህ ሻሻ ሰርቷቸዋል። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ እንግዲህ ቤዛ ተፈታለች። እንዳያችኋት ቤዛ ተፈታ ከአበበ ብር በመቀበል ዳኒ ከአበበ ቤት ሽጨላለሁ ብሎ ግን ሳይፈራረም እንግዲህ ብሩን አስገብቶለት ነበር። ነገር ግን ከአበበ ቤቱን ብሩን ከተቀበለ በኋላ ቀጥታ እህቱን አስፈትቶ እህቱ ደግሞ የሊሊን የቤት ካርታ መጣ ተደብቃ ይዛ በመሄድ እንግዲህ ኤላ ውክልና ሰጥቷት ቤቱን በራሷ ስም እንድታዞር አድርጓታል ማለት ነው። ውዶችዬ እንግዲህ ለኤላ ሊልዬ ብሩክ ማለቴ ከባቡሬ ጋር መሆኗን ማን ነገረው? እንግዲህ ቤዛ ይሄ የቤዛ እንትን ነው ተግባር ነው። ሁሉም ነገር ቤዛ አቀናብራ ያደረገችው ነገር ነው። ምክንያቱም ሊልዬ ከባቡሬ ጋር እንደሆነችና ፍቅር እንደጀመረች ለኤላ ስትነግረው ኤላ ደግሞ ተናዶ እንግዲህ ቤቱን ሊልየን መንጠቅ ስለፈለገ እንግዲህ ለሰውክና ሰጥቶ ወደ እሷ ዝም እንዲዞር አድርጓታል ማለት ነው። እንግዲህ ቤዛ እንዳያችኋት መታ ውጡልኝ ከቤቴ ነው ብላ ወረቀት የሰጠቻት ማለት ነው። ሊልዬ ደግሞ ወረቀቱን በዳጅ ጋር ጥላ በፍጹም ማንም አያስወጣኝም ብላ እንግዲህ ቤዛን አባራታለች ማለት ነው። ውዶችዬ ሊልዬ በጣም ታሳዝናለች። ከባድ ነው። ሊልዬና አደይ ላይ የሚሰራው ግፍ የበዛ ስለሆነ በጣም ያስጠላል ማለት ነው። አደይ ምንም መሆን የለባትም። ውዶችዬ እንግዲህ
ባቡሬ ፍቅር ይሄን ስለዚህ ጉዳይ ታውቃለች ብሎ ሂዶ ጠይቋት ነበር። ነገር ግን በአቋራጭ እየደውላ ቤዛ ተፈታለች ስትለው እንግዲህ ትቷት መጥቷል ማለት ነው ውዶችዬ። እንግዲህ አበበ ፌክ ተሰርቷል። ምክንያቱም ዳኔ ቤቱን ሸጥሁልህ ካለ በኋላ ግማሽ ብር ካስገባለት በኋላ ሲፈራረም ደግሞ ሌላውን ትጨርስልኛለህ ብሎ ሲያታለው ተታሎ ግማሽ ብር ከከፈለ በኋላ እንግዲህ ና ውጣልኝ፣ 3 ቀን ሰጥቻለሁ ከቤት ይውጣልኝ በማለት እንግዲህ ማስጠንቀቂያ አድርሶታል። እንግዲህ ዳኒንም ከመጣ በኋላ አበበ እንግዲህ ደብድቦታል። ግን ቢደበድበው ምንም ማድረግ አይችልም። ምክንያቱም ብሩና አንዴ ተቀብሎታል። ቤቱ ነው በዛኛው ስም ስለሆነ አበበ እንግዲህ ኪሳራ ውስጥ ነው ማለት ነው። በጣም እየተጨነቀ ይገኛል። ሄሉና አበበ እንግዲህ በጣም ውጥረት ላይ ናቸው ማለት ነው። ከብራቸውም ከሁሉም ሳይሆኑ እንግዲህ ችግር ውስጥ ሊወድቁ ነው ማለት ነው ውዶችዬ። እንግዲህ ቅምጥልና ኪንጎ ዳኒን አግኝተውት መንገድ ላይ እያናዘዙት ለባቡሬ ደውለው ና አግኝተነዋል በማለት እንግዲህ ደውለውት ነበር። ነገር ግን ቤዛ በመሀል መታ እንግዲህ ስለፈሩ ዳኒና ማለት ኪንጎና ቅምጥል እንግዲህ እህቱ መታ ማንም አይነካውም ብላ ይዘው ሄዳለች ውዶችዬ። እንግዲህ ቤዛ ዶክተሩን የስራ ልምድ ጻፍልኝ ብላ ድጋሚ መታለች። እንግዲህ ዶክተሩም እንዴት ልትፈች ቻልሽ፣ እንዴት ስመጣሽ ማለት እንግዲህ ሀፋጦ ሲጠይቃት ነበር። ዲያመንድም አብሮት ስለነበረ ዲያመንድም እንዴት ልትፈች ቻልሽ በማለት እንግዲህ አጣብቆ ሲጠይቃት ነበር። ነገር ግን እሷ ደግሞ በቃ ተፈተው ገጀረው ሁሉ ሀሳብ የገጀረው ስለነበር እሱ ተያዘን የተፈተው በማለት እንግዲህ እኔ ነጻ ወጥቻለሁ ማለት ምላሿን አቀርባለች። እንግዲህ ዶክተሩም የስራ ልምድ ጻፍልኝ ስትለው በፍጹም ልጽፍልሽ አልችልም፣ በጣም አዝናለሁ፣ ይህን ላደርገው መቼውም ላደርገው አልችልም በማለት እንግዲህ ለፖሊሱ ልደውል ብሎ ለፖሊሱ ሲደውልም ፖሊሱ እንግዲህ ቤዛ ነጻ ወጥታለች በማለት እንግዲህ ገንዘብ ተቀብሎ ስለተፈታች እንግዲህ ፖሊሱም ነጻ አውጥቷታል ማለት ነው ውዶችዬ። እንግዲህ በቤዛ ጉዳይ ሁላቸውም ተናደዋል። እንግዲህ ማለቴ ዲያመንድም ዶክተሩም እንዲሁም ደግሞ ሊልዬ ባቡሬ ሁላቸውም ችግር ውስጥ ስለሆኑ በአንድ ሁላቸውንም ችግር ውስጥ ስለከተቻቸው በጣም ንዴት ውስጥ ናቸው ማለት ነው ውዶችዬ። ቤዛ እንግዲህ ተንኮሏ ከባድ ስለሆነ እንግዲህ ከባድ ነው፣ አደጋ ነው። ስለዚህ በግል መንገድ እሷን በግል መንገድ መቅጣት ይሻላል በማለት እንግዲህ ባቡሬ ወስኗል ማለት ነው ውዶችዬ። እንግዲህ ሩታ ድጋሚ ወደ ዶክተሩ ሄዳለች። ወደ ዶክተሩ በምትሄድበት ጊዜ እንግዲህ ባቡሬን ማለቴ ዲያመንድን መንገድ ላይ አዘው ላይ ከዶክተሩ ጋር አግኝተዋለች። ከዛም እንግዲህ ዲያመንድ በቃ እኔ ቦታ ልልቅቅ በማለት ወጥቷል። እንግዲህ ዶክተሩንም ያወራቸው አንዳንድ ነገር ስታወራው በቃ ልሸኝሽ ብሎ ሊሸኛት ይዟት ወጥቷል። ይዟት ከወጣ በኋላ እንግዲህ መንገድ ላይ ቪዲዮ ካስቀረጽከኝ በማለት እንግዲህ መንገድ ላይ ወጥተዋል። ሻኪራ ያለች ዲያመንድ ለምንድን ነው በማለት ጥያቄ ስጠይቃት እሷ ደግሞ ያው እኔ ዳንስ ስለምወድ ነው በማለት እንግዲህ ነግረዋለች። ከዛም ትደንሽልኛለች ሲላት አዎ ብላ እንግዲህ ቪዲዮ ቀርጼ ብላ ስትደንስ መንገድ ላይ ባቡሬ አጋጣሚ ደርሷል ማለት ነው ውዶችዬ። እንግዲህ ዶክተሩም ባቡሬ መጥቶ ስለ ቤዛ ብዙ ነገር ሲነግረው ሙዱ ተበላሽተው በቃቸው ብሎ ትቷት ሲሄድ እንግዲህ ሩታ በጣም ውስጧ የተሰበረች ትመስላለች ውዶችዬ። አንዳንዴ የማይፈልጋችሁን ሰው መጠጋት በጣም አደጋው ከባድ እንደሆነ አትዘንጉ ማለት ነው ውዶችዬ። እንደዛ ነው። ያው ብዙ ትምህርት አለው ብዬ አስባለሁ ውዶች። እንግዲህ የዴባ አፍቃሪ ተብዬዋ ቤሪ እንግዲህ ከቤት ድረስ መጣለች። መታ እንግዲህ አሹ አልከፍትም ብሎ ሲመልሳት ዴብ ደግሞ ደውሎ ክፈትላት በማለት እንግዲህ ሲለምነው ከፍቶ ወደ ቤት ስትገባ እንግዲህ ትዬ በጣም ተቆጣ። ለምንስ ተከፈተላት? ምን ልታረጊ መጣሽ? በማለት እንግዲህ ተቆጣት ወጣለች። እንግዲህ ፍቅር ጉሮሯን አንቃ ወደ ውጭ አስወጥታታለች ማለት ነው። ቤርም እንግዲህ ውጭ ላይ ተመልሳ ሄዳለች ውዶችዬ። የዴብ እናት እንግዲህ ከዴብ ጋር ቆይታ ቤር 10 ጊዜ እየደወለችለት ስለሆነ እባክን ወደ ቤር ሄድ፣ ወደ እሷ ሄድ በማለት እንግዲህ ስትለው ነበረ። ከዛም እንግዲህ አደይ ነይቶ ወደ አደይ እየጠበቀ መንገድ ላይ ከእናቱን አብሯት ሊሄድ ነው የነበረ። በስተመጨረሻ ግን ቤሪ 10 ጊዜ እየደወለች ስለሆነ አንተ ከእሷ ጋር ሄድ፣ እኔ ደግሞ ለብቻ እሄዳለሁ በማለት እንግዲህ ስታሳምነው እሺ ብሎ እሷም ደግሞ ወደ አገሯ መመለስ እንዳለባት ቤሪና እሱ ደግሞ የሆነ ነገር አስተካክለው እንደሚሄዱ እንግዲህ ነግሯት አታሎ ሊሰዳት ነው ማለት ነው ዴብ። ከዛ በኋላ እናቱ ከሄደች በኋላ ለቤሪ ያለው አመለካከት ምን ይመስላል?
ምንስ ትሆናለች የሚለውን እንግዲህ ቀጣይ ክፍል እናያለን ማለት ነው ውዶችዬ። እንግዲህ በስተመጨረሻ የዴብ እናት እንደዛ እኔ ሄዳለሁ አንተ ወደ ቤሪ ሂድላት አደራ እንዳትጎዳት ብላ ከነገረችው በኋላ እንግዲህ አደይን አጋጣሚ ወደ ቤቷ ስትመለስ አይቷታል ማለት ነው። እንግዲህ አደይ ብሎ ጠርቶ አደይን ሂዶ ሰላም ሲላት እሷም ደግሞ በድንጋጤ ተውጣ ሄዳ ሰላም ብላ ስታቅፈው እንግዲህ ለሆነ ሰው ደውላ ቤቷ ድረስ በመሄድ የቤቷን ሎኬሽን ልክላችኋለሁ፣ ቤቷ ድረስ በመሄድ አርጉ ያልኋችሁን ሁሉ ይቅርታ ታደርጋላቸው ማለት እንግዲህ ደውላለች። እነማን የሆኑ አይታወቅም። እንግዲህ ሁሎች አደይ ምንም መሆን የለባትም። ምክንያቱም አደይ ምንም ያደረገችውም የሰራችውም ስራ ያጠፋችውም ጥፋትም የለም። ጥፋቱ ሁሉ የራሷ ስለሆነ ማለት ነው ውዶችዬ። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ድራማው እዚህ ላይ ነው የሚያበቃው። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ስለነበረኝ ቆይታ ከልብ አመሰግናለሁ። አበረታቱኝ ፕሌስ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውድና የተከበራችሁ የቻናል ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ቴንኪው። እንግዲህ ሰብስክራይብ 11300 ገብተናል ውዶችዬ። ከዚህ በላይ እንደሚያድግ ተስፋ አለኝ። ያው ሸር ብታደርጉልኝ ለኔ ይጠቅመኛል ማለት ነው ውዶችዬ። ሰናይ ምሽት ተመኘሁላችሁ። ባይ ባይ። መልካም ምሽት። ቀጣይ ክፍል እንገናኛለን።